እውነተኛ ትንቢትና ሐሰተኛ ትንቢት መመርመሪያ መሳሪያዎችን እናጣ። እንግዲህ እውነተኛው ትንቢት ከእግዚአብሔር አይሁን በምንድነው መንመረምረው ነው? መጽሐፍ ቅዱስ ውስጥ ያው ትንቢትን እንዳንንቅ ነገር ግን ሁሉን እንድንፈትን መጽሐፍ ቅዱስ ያበረታታል። በአጠቃላይ በአገር አቀፍም ደረጃ ይሁን ቀድሞም በብሉይ ኪዳን ስናጠናቸው ነበሩ አንዳንድ ሰዎችን የውሸት ትንቢት ሲናገሩ መጽሐፍ ቅዱስ ውስጥ አይተናል። ኤርምያስም ሲያስጠነቅቀን ሕዝቅኤልም ሲያስጠነቅቀን አይተናል። ሐሰተኞች ነቢያቶችን አትስሟቸው፣ በአንዳች ነገር አይረቧችሁም፣ አይጠቅሟችሁም፣ ስንፍናን ብቻ ነው የሚያስተምሯችሁ እያሉ ሲመክሩን ሰምተናል። አዎ አሉ። ግን ጥያቄው ምንድነው? በአጥቢያ ቤተክርስቲያን ውስጥ ስንመጣስ የሚነገሩ የሐሰት ትንቢቶችን በምን እንወቅ? ወንድሞች ወይም እህቶች ተነስተው ትንቢትን ሲያመጡ ሲናገሩ ይሄ ነገር መጽሐፍ ቅዱሳዊ ነው፣ ጤናማ ነው አይደለም የሚለውን በምን እንወቅ? ምክንያቱም መጽሐፍ ቅዱስ እንድንመረምር ስለሚያበረታታን። አንዳንድ ሰዎች ታውቃላችሁ አይደል? ትንቢትን እንመርምር ስንል ለምንድነው መንፈስ ቅዱስን ይቃወማሉ። እዛ ቸርች ይላል እንዴ ትንቢትን እኮ የምንመረምረው በመንፈስ ቅዱስ ነው። ትንቢትን እኮ መርምሩ ያለን መንፈስ ቅዱስ ነው። ትንቢትን መፈተሽ መንፈስ ቅዱስን መቃወም ሳይሆን በመንፈስ ቅዱስ ስም የሚፈጸሙ ወንጀሎችን በመከላከል መንፈስ ቅዱስን ማክበር ነው። በእርግጠኝነት በባለፉት ብዙ ዓመታቶች ውስጥ በዚህ በካሪዝማቲኩ ዓለም ውስጥ በመንፈስ ቅዱስ ስም የተሰሩ ውሸቶች፣ ወንጀሎች፣ ጥፋቶች ቁጥር የላቸው። እግዚአብሔር እንዲህ ይላል፣ ጌታ እንዲህ ይላል፣ መንፈስ ቅዱስ እንዲህ አለኝ ወይም እንዲህ ይላል በማለት የተፈጸሙ ጥፋቶች እርግጠኛ ነኝ ጅማ ላይ ብቻ ራሱ በየሰፈሩ፣ በየመንደሩ፣ በየቤቱ፣ በየቸርቹ የተነገሩ ቁጥራቸው የትየለሌ ነው። ምን ማለት ነው? የሚናገሩት መንፈስ ቅዱስ አለ ነው። ማን ነው መንፈስ ቅዱስን እያናናቀ ያለው? ማን ነው መንፈስ ቅዱስን እያዋረደ ያለው? በስሙ የሚፈጸሙ ትንቢታዊ ማጭበርበሮች፣ በስሙ የሚነገሩ የውሸት ልሳኖችን ልክ አይደሉም ብሎ መንፈስ ቅዱስ እንዲከብር የሚናገረው ሰው ነው መንፈስ ቅዱስን ያልተቀበለው የሚቃወመው? ወይስ እንደ ልቡ በመንፈስ ቅዱስ ስም የፈለገውን ጥፋት የሚያጠፋው ሰው ነው መንፈስ ቅዱስን ያዋረደው? መንፈስ ቅዱስንስ የተቃወመው? መንፈስ ቅዱስን መቃወምስ ምንድነው? ኢየሱስ መንፈስ ቅዱስን ሲቃወሙ በሐዋርያት ሥራ መጽሐፍ ላይ መንፈስ ቅዱስንም ተቃወማችሁ ሲል ሰዎቹ መንፈስ ቅዱስ የለም ብለው ነው? በመንፈስ ቅዱስ አያምኑምን? ነገር ግን መንፈሳዊ በሚመስል ነገር የፈጸሟቸውና የሚፈጸሟቸው ነገሮችን መጽሐፍ ቅዱስ እስከ መቼ መንፈስ ቅዱስን ትቃወማላችሁ? በሚያደርጉት ነገር ነው መንፈስ ቅዱስን የተቃወሙት። በሚናገሩት ነገር ነው መንፈስ ቅዱስን የሚቃወሙት። ሰዎቹ ዓለማዊ አይደሉም፣ መንፈሳዊና የሃይማኖት መሪዎች ናቸው። ነገር ግን መጽሐፉ እስከ መቼ ነው መንፈስ ቅዱስን የምትቃወሙት አላቸው። የሕግ ሰባኪዎችን በሐዋርያት ሥራ መጽሐፍ ላይ መንፈስ ቅዱስን እንደተቃወሙ ይጽፋል። ገላትያ መጽሐፍ ላይ መንፈስ ቅዱስን እንደተቃወሙ ነው ይጻፈላቸው። ትምህርታቸው ነው መንፈስ ቅዱስን መቃወም። ሰዎች እኮ ሲታዩ ሃይማኖታቸው ጥርት ያለ፣ እነሱም የሃይማኖት መልክ ያላቸው ናቸው። እዚህ በመንፈስ ቅዱስም ያሻንን ነገር ማድረግ፣ ያሻንን ነገር መናገር መንፈስ ቅዱስን መቃወም እንጂ ትንቢት ይመርመር ሲባል መንፈስ ቅዱስን ይቃወማሉ። እና ምን አስበህ ነው እንደ ልብ የፈለከው ልትል? ተቆጣጣሪ የሌለው የዚህ ዘመን በሌላ ቦታ የተፈጸመው ወንጀል አይበቃም ወይ? ለብዙ ዓመታት በመንፈስ ቅዱስ ስም በየሰፈሩ፣ በየጓዳው፣ በየቤቱ ትልቁም ትንሹም ጌታ መንፈስ አለኝ እግዚአብሔር አለኝ ብሎ በስሙ የዋሸው ውሸት ቁጥር አለው ወይ? ስፍር አለው ወይ? አንዳንድ ሰዎች ከዚህ ቤተክርስቲያን መንፈስ ቅዱስን እነሱ ይቃወማሉ ብሎ የሄዱ ሰዎች የልባቸውን መሻት በስሙ ሊሰሩ የፈለጉ፣ ቢዝነሳቸውን እግዚአብሔር እንዲህ ይላል በሚል ሊሰሩ የፈለጉ፣ ዕቃቸውን፣ ዘይታቸውን፣ ውሃቸውን ሊሸጡ የፈለጉ ሰዎች ከዚህ ዞር ብለው እኔ ከማን እንደተማሩ አላውቅም፣ ሽያጭ የገቡ ልጆች፣ የጸለዩባትን ነገር መቸርቸር የጀመሩ ልጆች፣ በመንፈስ ቅዱስ ስም የሚሰሩ እነዚህ ጥፋቶች ይልቁንስ መንፈስ ቅዱስን መቃወም እነሱ ናቸው። መንፈስ ቅዱስን መገዳደር እነሱ ናቸው። መደረግ ያለበት ነገር የራሳችን ድካም ይበቃናል፣ የህይወታችን ድካም ይበቃናል፣ የኑሮ ድካም ይበቃናል። በስሙ ግን ወንጀል መፈጸም የከፋ ነው። የግል ችግር ይበቃሃል። በህይወት ድካም ይኖራል፣ በኑሮ ድካም ይኖራል፣ በቤት ድካም ይኖራል፣ በብዙ ነገር ከፍታና ዝቅታ አለ።
በእግዚአብሔር ስም ግን ወንጀል መፈጸም ጥሩ አይደለም። ከፈጸምከው ጥፋቱን በስም ብትፈጽመው ጥሩ ነው። መንፈስ ቅዱስ እንዲህ ይለኛል ብሎ ማታለል ግን ጥሩ አይደለም። ያላለውን አለ። እኔ ዳዊት እንኳን ፈጽሞ ያላልኩትን ሰዎች በስሜ ዴቭ እኮ እንደዚህ ብሏል ሲሉና ስሰማ እንዴት እንደማዘን አውቃለሁ። እኔ እንደዛ አልኳ። እሺ ያለው ሰው እግዚአብሔር ይባርከው፣ ይሄ ምኑ ጸጋ ይበዛለታል። እነሱ ዴቭ ብሏል ብሎ ማለት ነው። በስም የሚከተፍ ይኖራልና ዴቭ ብሏል ይልሃል። ከዛ በኋላ ያን ነገር ስሰማ ታዘና። እኔ አንተን እንደዛ ብያለሁ። እኔ አንተን አይ ዴቭ ነው ያለው ብለውኛል ይሉኛል። እኔ እንኳን ምንም የሌለኝ ስሜ እንኳን የተሰረቀ ከዛ ከንጉሱ ዳዊት ስሜ እንኳን የራሴ ስም እስካሁን የለኝም። ምንም ስም የሌለኝ የሰው ስም ተውሽ የምኖር ሰውዬ በስሜ የሆነ ሰው ሲዋሽ ወይም ከሰው ጋር በዛ በኔ ስም አሳቦ ሲጣላበት ስሰማ ያ ሰው ደግሞ ዳዊት እንዲያለኝ ብሎ ሲያዝንብኝ ስሰማ እማዝነው ሐዘን ከፍተኛ ነው። እውነት ነው። እግዚአብሔር እኮ ሰውን በመፍጠሩ የተጸጸተው እስክል ድረስ ማለት ግን ስሙ ቅዱስ የሆነው ስም የማይወጣለት ስሙ ባህሪ ሆነው ንጹሕ አምላክ ሊገርልህም ሊያድንህም የሚችል የሸጥከውን በላው ስትል ሳትበላው ጉሮሮ ላይ እንዳለ የሚዘጋ አምላክ ስለተጻፈ ነው። በጉሮሯቸው ያለ ነው የዘጋቸው። ዘጸአት መጽሐፍ ነው። ሳይውጡት ነው የገደላቸው። እንዲህ ማድረግ የሚችል አምላክ ያላለውን አለ ብሎ ስሙን በስሙ ማጥፋት፣ ያላለውን አለ ብሎ መዋሸት፣ ይሄ መንፈስ ቅዱስን መዳፈር ነው። ይሄ ነው መንፈስ ቅዱስን ማጥላላት። ይሄ ነው መንፈስ ቅዱስን ማጥፋፋት። በስሙ በምንም አይነት ሁኔታ ምናምን እንደዚህ መንፈስ ቅዱስ አሁን ጠዋት የሆነ ከሰፈሪ ስመጣ ኮንፈረንስ ነገር አለ መሰለኝ። እውነት አሁን ሶርድ የሰማሁት ልሳን አይደለም። ልሳን እንዲህ አይነት ልሳን የለም። ምን ነው ይሄን ማወቅ ያቅተናል። ግን ፕሮግራም እየመራን ወቀሰማል አለው ለአብቴ ሁሉ አሁን ይሄ ልሳን ነው እንዴ? ልሳን እንኳን አፕዴት ማድረግ አለበት። ግን አሁን ይሄንን ልሳን አይደለም ስል መንፈስ ቅዱስን ለውልተከ ልሳንንና መንፈስ ቅዱስን ላይ መንፈስ ቅዱስ አምላክ ነው። ልሳን ስጦታ ነው። እኔ የሆነ ነገር እንዲህ ስሰጥ እኔና ወረቀቱን ላይ ልሳንንና መንፈስ ቅዱስ አንድ የሚመስለው ሰው አለ። መንፈስ ቅዱስ የሥላሴ አንዱ አካል መለኮት ነው። ኢዮብ 33 ላይ ጠፍጥፎ የፈጠረ እፍ ያለብህ የሕይወት እስትንፋስ የሰጠ ቆመ እንድትሄድ ያደረገው ለነዚህ ተክሎች ሁሉ ሕይወትን የሰጠ ለዱርና ለቤት እንስሶች ሁሉ እስትንፋስ የሰጠ እሱ መንፈስ ቅዱስ ይባላል። መለኮት ነው። ይሄ ስጦታ እኔ እንደማስተምረው አይነት ስጦታ ልሳን የሚባል ስጦታ ነው። የማይለዩሏል ሰው በመንፈስ ቅዱስ ስም የፈለገውን ነገር መሆንና ማድረግ ሲፈልግ ከእግዚአብሔር ያልሆነውን ሁሉ ሲቀበጣጥር እንድናጸድቅለት መንፈስ ቅዱስን አትቃወሙ ይላል። መጽሐፍ ቅዱስ ደግሞ ሌላ ነው የሚለው የሚያበረታታን ሌላ ነገር ብሏል። አሁን ጥቅሶቹን እናንባቸው። መንፈስን ሁሉ አትመኑ ይላል፣ ያበረታታል። በቤተ ክርስቲያን ውስጥ ሁሉም ምናምን ስላለ መንፈስን ሁሉ አትመኑ እግዚአብሔር እንዲህ ይላል ስላለ አትመኑ። መመርመሪያ አለ። እግዚአብሔር ዝም ብሎ በደመ ነፍስ እንድንኖር አልተወንም። መመርመሪያው ቴስተሩን እግዚአብሔር ሰጥቶናል። ልክ እንደዚህ ጤጤጤው የእግዚአብሔር ያለው ነው ታልፋለህ። ጤጤጤው የእግዚአብሔር ሰው ጤጤጤ እግዚአብሔር ነች። ማሽኑ አለ፣ መመርመሪያዎቹ አለ። ከዛ አበበችም ይቀባጥራሉ። ችግር የለም። አይዲያ ገለባ ልክ ጋር ስትል እቺ እግዚአብሔር ነች እንጂ ዝም ብሎ አሜን ይሄንን ማምጣው ጥሩ አይደለም። ቡሌ ጥሩ አይደለም። ጋርቤጅ ጥሩ አይደለም። ጃንክ ፉድ ጥሩ አይደለም። እንዴ አለመብላት ብቻ አይደለም ጉዳት ያለው፣ ተገቢ ያልሆነ ነገር መብላትም ጉዳት አለው። አንዱ በእግዚአብሔር ቃል ጠኔ ይከሳል፣ አንዱ ደግሞ በተደበላለቀ ምግብ ቅርጽ አልባ ይሆናል፣ መልክ አልባ ይሆናል፣ ውበት አልባ ይሆናል። መልክ አይዝም። ተንኮል የሌለበትን ነገር ነው መብላት ያለብን። እግዚአብሔር ለደመ ነፍስ አሳልፎ አልሰጠንም። በመንፈስ ቅዱስ እና በቃሉ በኩል የምንመረምርበትን መሳሪያ ሰጥቶናል። ለጊዜው ግን አሁን የምናነበው እነዚህን የሚያበረታቱንን ነገሮችን ነው። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 20 ትንቢትን አትናቁ፣ ሁሉን ምን በሉ ፈትኑ፣ መልካሙን ያዙ። ሶስት ነገር
እንደው በቃ ምንም ትንቢት አያስፈልግምም፣ በወንድሜ በኩል እግዚአብሔር ሊናገረኝ አይችልምም፣ በቅዱሳን ውስጥ አልፎ እግዚአብሔር ለኔ መልእክት ሊያመጣ አይችልምም አትበሉ፣ አትናቁ። በማን በኩል ሆኖ እግዚአብሔር እንደሚያጽናና አታውቅም። በማን በኩል ሆኖ እንደሚያበረታ አታውቅም። ከዚህ መካከል አንድ ወንድማችንን ካጸልይ ስንለው እዚህ ቤት ውስጥ በዛ ሰው ጸሎት ተፈውሶ የሚሄድ ሰው ይኖራል። ለአንድ እህቴ እስቲ ፕሮግራሙን ጸልይልንና ጀምሪ ብዬ ስላት በሷ ጸሎት ውስጥ እንደመጣ ጥያቄ ያለበት የሚመለስለት ሰው ይኖራል። በጸሎቱ ተፈውሶ የሚሄድ ሰው ይኖራል። ጥያቄው ተመልሶ የሚሄድ ሰው ይኖራል። ስለዚህ አትናቁ። ሰው እንዲጸልይ፣ ሰው ፕሮፌቲክ ፕሬየር እንዲያደርግ፣ እንዲተነብይ ፍቀዱለት። ይናገር፣ ይጸልይ፣ ይበርታ። በጎን ነገር የሚያነጻውን ነገር ካፉ ያውጣ። አትናቁ። ግን ምን አድርጉ? ሁሉን ምን አድርጉ? ፈትኑ። ባት ቴስት ኦል ቲንግስ ኬርፉሊ። እነዚህ የሚነገሩ ትንቢቶችን ወይም የትኞቹን መንፈሳዊ ነገሮች ሁሉ ምን አድርጉ? በጣም በጥንቃቄ ቴስት አድርጉት፣ ፈትሹት፣ ፈትኑት። ትሄዳለህ ሲል ዝም ብለህ አሜን። የት ነው የሚሄደው? እንዴት ነው የሚሄደው? ለምንድን ነው የሚሄደው? እኔ አሁን ለምሳሌ ከማላችሁ ተነስቶ እዚህ ውስጥ እግዚአብሔር እንዲህ ይልሃል ወደ አሜሪካ ትሄዳለህ ብትለኝ እኔ አሜን አልልም። የመሄድ ፕሮግራም የለኝም፣ አልፈልግም፣ አሁን የለኝም። ወደፊት ደግሞ ሲሄድ ምን ነው እንዲህ ብለህ እንዳትሉ፣ ግን አሁን የለኝም። ቢኖረኝ ድሮ ሄዳለሁ። አሁን ተነስተ እዚህ ውስጥ እግዚአብሔር ጌታ ሆይ ወንድም ዳዊት አገልግሎት ገና በዓለም ይዞራል፣ አሁን በቅርቡ ካናዳ ልካል አሜን አይባል። ለምንድን ነው የሄደው? የጅማው ቸርች ምን ሊሆን ነው? ማንን አስቀምጧል? እዛ ሴጅ ለምንድን ነው የሄደው? እዛ ሰው የለም ወይ ይባላል። አሁን መሄድ ስለማልፈልግ እንደው አንዱ በተሳሳተ አንድ ቀን ውጭ ሀገር ብርቅ መስሎ ትሄዳለህ ቢል ማለት ነው። እኔ አሁን እስከ መቼ እንደሆነ ላልተወሰነ ጊዜ የትም መሄድ አልፈልግም። አባ ጅፋር ለጊዜው ጅማን ነው አደራ ያሉኝ። ከጅማ አልሄድም። እንልካለን፣ ሰው እዚህ ያመረትን እንልካለን፣ አጥቢያን ከፍታለን በዓለም ላይ እንጂ እኔ ይልኝ እኔ መዝገብ ያለው እዚህ፣ ሚስቴም ያለችው እዚህ ነች፣ ኑሮም ያለው እዚህ። መሄድ አቅቶን አይደለም። የኛን እድል ሌላው ቢያገኝ አውቃለሁ፣ ሮጦ ተተኩሶ እንደሚሄድ አውቃለሁ። ነገ ተነስቼ መሄድ እችላለሁ። ግን አለቃ አለ፣ ቦስ አለ። ዝም ብለህ ተነስታት በር እዚህ ጋር ያለህን ለአክሊል የሚሆን ስራ ትተህ ካናዳ ሄደህ ራይድ ስለነዳ አክሊል የለም። ሀብተ ሄዶ አሁን አጥቢያ ነው የሚጀምረው። እዛ የተራበ ነፍስ ማአት አለ እያለ ያለ ጸልዩለት፣ ጌታ ይረዳዋል። ትንቢትን አትናቁ፣ ነገር ግን ሁሉን ምን በሉ ፈትኑ ተብለናል። አንድ ማበረታቻ። ስለዚህ አዎ አንዱ መጥቶ እናንተ ትንቢት አትቀበሉ አላልንም። እኛ ትንቢት አንነቅም እንዴ? ከእግዚአብሔር የሆነ ነገር ማን ይንቃል? እኛ ያልነው ከእግዚአብሔር ያልሆነም ስላለ ምን እናደርጋለን? ትንቢትን ሁሉ እንፈትናለን፣ ቴስት እናደርጋለን፣ እንፈትሻለን። ከዚያስ መልካሙን ያዙ። ምን ማለት ነው? አቤት እያበጠርክ ከእግዚአብሔር የሆነውን ብቻ ያዝ፣ የቀረውን ድፋው፣ ጣለው። ካጀማመሩ የምትጥለዋለ። ለምሳሌ አንድ ሰው እዚህ ጋር መጣ፣ ትንቢት ልናገር ነው ብሎ በጭንቅላቱ ቆመ፣ እግሩን ወደ ላይ አድርጎ ሃሌሉያ፣ በቃ አቁም ነው የሚለው። ቁጭ በል በአንተ በኩል የመጣ አይጠቅምም፣ ቁጭ በል። መጀመሪያ ትንቢት በእግር ሊያቆም ይገባል፣ በጭንቅላት ሊያቆም አይገባም። ሕዝቅኤልም መንፈስ ቅዱስ መጣብኝ በእግር ያቆመኝ ነው ያለው እንጂ በጭንቅላት ተከለኝ አላለ። መንፈስ በእኔ ላይ መጣ በእግሮቼ ማቆመኝ፣ ትንቢት ተናገር አለኝ ነው የሚለው። የዘቀዘቀ መንፈስ አናውቅም። ካጀማመር የሚወድቅና ትሚላል ስርዓት ይዘ የእግዚአብሔር መንፈስ ለነቢያት ይታዘዛል፣ ይገዛል። እግዚአብሔርስ የሰላም አምላክ ነው እንጂ የሁከት አምላክ አይደለም። ሁከት ማለት ምንድን ነው? ለአእምሮ የማይመች ነገር፣ ለህሊና የማይመች ነገር። እዚሁ ነገር ይስልህ አይደለም። ሃሌሉያ እግዚአብሔር በከፍታ ላይ ሆነ ነው የምትናገር ብሎኛል፣ እዚህ ላይ ወጥቼ ነው የምናገር ብለህ በዛ ብትሮጥ ውረድ። ይሄ ትንቢት መናገሪያ ሰውን የህዝብ መቀበል ና ውረድና እዚህ ቆመ ነገር ምንም ስሜት የማያስፈልገው መሟሟቅ አያስፈልገውም። እኔ እንዲሁ እንደቆምኩ ልናገርልህ እችላለሁ። ምንም ሳልወራጭ እንዴት ነህ ደህና ነህ ብዬ መናገር እችላለሁ። የሆነች ነገር ለማለት በዚህ ሮጠ በዚህ መተ ፑልፊት ላይ ተገለባብጠ ፑልፊት ላይ ቆሞ አይታችሁታል አይደል? የሆነ አበሻ ነው ፑልፊት ላይ ቆሞ። ግን የሚገርመኝ ህዝቡ ቲያትር ማየት ይወዳል። አሁን እንደዚህ ቆሜ ሳስተምር የማይጥመው ሰው ሃሌሉያ ና ሀብቴ አንተ ላይ ወጣለሁ ዛሬ እዚህ ላይ አምጥን ሰው አሜን yes the man of God
ይሄ የእግዚአብሔር ቤተክርስቲያን ባህሪ አይደለም። የተቀደሰ ማህበር ባህሪ አይደለም። የቅዱሱ የኢየሱስ ማህበር ጸባይ አይደለም። መንፈስ ቅዱስ እንዲህ አይነት ስርዓት አልበኛነት የለው። ግን የሚወድ ሰው አለ። እኔ ድሮ ነግራቸዋለሁ። የሆነ ባህታዊ መጣ፣ ሰቀላለሁ እንደ ኢየሱስ ምናምን ብሎ የነበራችሁ ድሮ የምታስታውሱ ከሆነ ጳጳሱ ጋር ገባውና አስከለከልኩኝ። ብፁዕ አባታችን እንደ ክርስቶስ መስቀል አዘጋጅቷል፣ በገመድ ታስሮ ተሰቅዬ ያሳያቸዋለሁ ብሏል እና ይከልክሉልኝ አልኩ። ስብከተ ወንጌል ኃላፊ ነኝ። አስከለከልኩ። ከዛ ሰውየው እሰቀላለሁ ስላለ ከሸዋበር ከማርያም ሰፈር ከምን ሰፈር ከእንትን ሰፈር ህዝቡ ይነግዷል። ምንድነው ዛሬ መድኃኔዓለም የሆነ ባህታዊ ይሰቀላል? ምን ሊያይ ሲሰቀል ለትምህርት የማይመጣ ህዝብ ባህታዊ ቲያትር ሲሰራ ሊያይ ያ መንፈስ እኛ ሰፈር አይዋለሁ። ያ አይነት የሆነ ቲያትር ባለበት ቦታ ላይ እንደዚህ ነገሮች አያለሁ። በእውነት ታግሳችሁ እዚህ ወንበር ላይ ቁጭ ብላችሁ ለአንድ ሰዓት መማር ከቻላችሁ ብፁዓን ናችሁ። የማይችሉ አሉ። ይመጣና ያያል። ምንድነው የለም እንዴ ባንዱ የታል? ሙዚቃ ባንዱ የታል? ሞቅ የለም እንዴ? ውርጠዋት ብዙ ጊዜ አስተውላለሁ። አንዳንድ ሰዎች በመንገድ የሚያልፉ ብቅ ይላሉ። መዝሙር ሰምተው ሲያዩ ባንድ የለም፣ ኳይሩም የለም፣ እዚህ ወጥቶ ድራማ የሚሰራ የለም፣ አሜን ነው ማሐረብ ይዞ እንዲህ የሚል የለም። አያቸዋለሁ። ቀስ ብለው ሾልኮ ይወጣሉ። ለምን? ጥሩምባ ይፈልጋሉ። ኦርኬስትራ ከሌላ በቃ አይሆንላቸው። በነ ጴጥሮስ ዘመን ኪቦርድ ነበር። በነ ጳውሎስ ዘመን ጊታር ነበር። ጢሞቴዎስ እንደዚህ ይዞ ህዝቡ እዛ ጋር ሲያብድ፣ ጢሞቴዎስ ደግሞ ብዙ ጊዜ የሚጫወቱ ልጆች ደግሞ አይዘምሩም። እንደዚህ ብሎ ነው ምን እንደሆነ ታውቃለህ? ዘግቷል፣ አያመልክም ነበር ያኔ። የለም አይደል? ራሱ አይገባም እንዲህ ሲሉ ይሄን ህዝብ አስጨፈር ነው እያለ እኮ ነው። ያ ይሃል ይሄን አበሻ አስጨፈር ነው። እንደዛ እንዳይሆን ደስ ይለኛል። አንዳንድ ወርሺፕ እንትን ላይ ሳይ መዝሙሮች ምናምን ሳይ አሁን ያሉ ጊታሪስቶች አሁን ያሉ ኪቦርዲስቶች አብሮ ይዘምራሉ። አይታ በጣም ትውልዱ ተቀይሯል። በጣም አንድ ሰሞን ግን ትዝ ይሉኛል። ያ ማለት በመንፈስ የማይጸልዩ ሰዎች ባህሪ ማለት በመንፈስ የማያመልክ ሰው እንደዚህ የጸሎት መጽሐፍ ነው ያለው። እየጸለይ እግዚአብሔር ወደ በዚህ ወጥቶ በዚህ ገብቶ ትዞራል። ሰላም ነህ? እንዴት ደህና ነህ? እና በዚህ ገብቶ ምናምን ጤና ደህና ናችሁ? እንዴት ናችሁ? እቁብ ከፍያለሁ ምን በዚህ ወጥቶ በዚህ ገብቶ ደህና ነኝ። አዎ ልክ ነህ። ትንሽ አሞኝ ነበር የጠፋሁት። እንደሱ በመንፈስ አይደለም። ኪቦርዲስቶቹ እንደዛ ነበሩ ድሮ። ሌላ ማበረታቻ ጥቅስ ይሄ ምንድነው የሚለው? ትንቢትን አትናቁ። ስለዚህ ትንቢት አትቀበልም ሲል እንቀበላለን፣ ከእግዚአብሔር የሆነውን እንቀበላለን። ግን ምንቀበለው ምን አድርገነው ነው? ፈትነነው ነው። ሁሉም ፈትኑ ስለሚል ከዛስ መጨረሻ ምንይዘው የትኛው ነው? መልካሙን ነው ምንይዘው እንጂ አሰስ ገበሱን አንቀበል። መልካሙን እንይዛለን ማለት ነው። እንደዚህ ማይፈተኑ አሉ። በጭንቅላቱ ቆሞ ሲጀምር ዞር በል ትለዋለህ። እዚህ ላይ የሮጠ ጣጣ ምንድነው ያ በጠጦ ጣጣ ያለው ሰው እንደሱ ሲሆን ታስቆማለህ። እድል የማይሰጣቸው አሉ። እኔ ያልኩ ያለውት በጣም ከበሰሉ ወንድሞች፣ ቃል ካላቸው ወንድሞች፣ የእግዚአብሔር ነገር ካላቸው ወንድሞች፣ ከማህበሩ ቃል ዶክትሪን ትምህርት ከተማረ ማህበር ውስጥ አንድ ጊዜ የእግዚአብሔር ያልሆነ ነገር ሲመጣ እንዴት እንፈትሽ ነው እንጂ እኔ እዚህን ዘመን ሰዎች ለጥናት የሚደርስ እንደዚህ ቴስት ለመደረግ የሚደርስ ትንቢት የላቸው። እነዚህ እየሰፈሩ ዝም ብለህ ገና አይተው ልጁን የምታውቀው ነው። ወረርሽኝ ነው፣ ፋሽን ነው። እንግዲህ ትምህርቱ ነው ወደዛው የሚወስደው። ምን ላድርግ? አይታችኋል። ብዙዎቹ ጸጉራቸውን ከየት ነው የመጣው እሱ ነገር አለ እዚህ ውስጥ እንዲህ ጸጉሩን ክብ አድርጎ አራት ማዕዘን አድርጎ መንፈሳዊ ሰው ወይም አገልጋይ ጸጉሩ እንደዛ መሆን አለበት የሚል አለ የለም አይደል? ከየት ነው የመጣው? አየህ፣ ፋሽን ነው፣ ወረርሽኝ ነው፣ ፋሽን ነው።
እያየሁ ነበር ስመጣ መንገድ ላይ ሁሉ ግርም ያስቲ ይሄንንም ይኸው ከሩቅ ያያቸው እነዛ ከየት ነው የመጣው እሱ ነገር እስካሁን እኔ ያልተመለሰልኝ። እናንተ ደግሞ ለምንድን የምታምኗቸው ጸጉራቸው እንደዚህ ክብ አራት ማዕዘን የሚያደርጉት ክብ የሚያደርጉት እንደ ነቢይ እንደ እግዚአብሔር ሰው ለምንድን ነው የቆጠራችኋቸው? በምን ጥቅስ ነው ያገኛችኋቸው? ወረርሽኝ ነው፣ ፋሽን ነው። አንድ ሰው ፕሮፌት ለመሆን ወይም ነቢይ ለመሆን ወይም እግዚአብሔርን ትንቢት ለማምጣት ጸጉሩ ለየት ማለት አለበት ወይም ተመሳሳይ አይነት የጸጉር ቁርጥ ሊኖር ይገባል የሚል እዚህ ውስጥ አለ የለም። ፋሽን ነው፣ ወረርሽኝ ነው። እውነት እዚህ ቤት ውስጥ ሆናችሁ የሆነ ልጅ ጸጉሩ ክብ ስለሆነ አራት ማዕዘን ስለሆነ የእግዚአብሔር ሰው ነው ወይም ነቢይ ነው ብላችሁ የምታስቡ ካላችሁ እጅግ ታሳዝናላችሁ። በጣም ነው የምታሳዝኑ። ክርስትና እንዴት ብርቅ እንዴት ቆንጆ ሃይማኖት እንደሆነ እንዴት አታውቁም? እንዴት ፋሽን ነው ብላችሁ ታምናላችሁ? እንዴት በዛ ሰዎችን ነቢይ ነው የእግዚአብሔር ሰው ነው ብላችሁ ልትወስኑ ቻላችሁ? እኔ እንደውም ልንገራችሁ መሳቂያ ናቸው። ሰው ሁሉ ገና ከሩቅ እያያቸው ጴንጤ ነው ይኸው ምናምን ምን ይኸውልህ አካሄዱ ነው ደግሞ እንዲህ ስላደረጉ የሆነ አራት ማዕዘን ምናምን ወይ ወደ ላይ ስላወጡት የሆነ ነገር ስላደረጉት ሰው ሁሉ እንደ ነቢይ የሚያያቸው ይመስላቸዋል መሰለኝ። ከመኪና ሲወርዱ አወራደዳቸው ይለያል፣ አካሄዳቸው ይለያል። ሰው ሁሉ ያስጠላሉ። በጣም እኮ ነው ያስጠላው። የሰው መሳቂያ እኮ ነው ያለው። እኔ ጠዋት እያወራሁ ነበር። እኔ ሲጀመር በሰው ሃይማኖት ምን አገባኝ? እነዚህ የኛ ሃይማኖት አይደሉም። እስቲ አንድ ጊዜ አስቡ። ይህን መሰለ ቅዱስ ቃል በምናማርበት ቦታ ላይ አንድ ጸጉሩ እንደዚህ የሆነ ሰውዬ ነገሱ ነው ቃል የሚያካፍለን ብዬ እዚህ ላይ ባስወጣው ቅር አይላችሁ አይደል? ይቅር ይበላችሁ። ቅር አይላችሁ አይደል? የሆነ ጸጉሩን ክብ አድርጎ አጎፍሮ አራት ማዕዘን አድርጎ የሆነ ሰውዬ እዚህ መድረክ ላይ ቢወጣ ማስወጣው ይመስላችኋል? እዚህ ያደርሰዋል ይመስላችኋል? እዛ ጋር እንኳን ቢቀመጥ ቀስ ብዬ ጠቅ እያረኩ በአራተኛው ቀን ተቆርጦ ይመጣል። እዛ ጋር እንኳን ቢቀመጥ ማለት እንዴት ይቀፋል! ከየት ነው ያመጣን? በየት ጥቅስ የቱ ጋር ነው ያገኛችሁት? የዚህ መጽሐፍ ሃይማኖት ተከታይ ናቸው ወይስ ፋሽን ተከታይ ናቸው? ማን ነው መጀመሪያ ነቢይ እንደዚህ ነው ጸጉሩ ብሎ ያሳያቸው? ማን ነው? እውነት የምትቀርቧቸው ካላችሁ ጓደኞቻችሁ ካላችሁ ምንድነው ሚኒንጉ? ግን ይሄን ለምንድነው በስነ ስርዓት ማትቆረጠው? ባህል ከሆነ ኦኬ፣ ባህል ከሆነ አላቅም፣ ግን ባህል ነው እንዳለን ሁሉም ነቢይ የተባለው ነው የሚያደርገው። ሁሉ እዚህ ሀገር ነቢይ ከሆንክ ጸጉር ክብ ነው፣ አራት ማዕዘን የሆነ ብቻ ጸጉር ላይ የሆነ ነገር አለ። ምንድነው? የቱ ጋር ነው የጻፈው? ጠይቋቸው፣ ምከሯቸው። ያስጠላል እኮ በጣም የምታስጠላው። እስቲ የሆነ በደንብ ተስተካከልና ሰው ምሰል። የእግዚአብሔር ሰው ነው ብሎ የሚያስቡ ይኖር ይሆናል አላውቅም፣ ግን ለተመልካች ግን ታስጠላለህ ብላችሁ ንገሩት። ሌሎች ብዙ ጥቅሶች አሉን። አንደኛ ዮሐንስ 4ን ማውጣት እንችላለን። ወዳጆቹ መንፈስን ሁሉ አትመኑ ተብለን ተምረናል። አይ ቅድሙ ትንቢትን አትናቁ ግን ሁሉን መርምሩ ተብለናል። ከዛ መልካሙን ያዙ። ይኸው ነው አሁን ደግሞ ወዳጆቹ መንፈስን ሁሉ አትመኑ፣ ነገር ግን መናፍስት ከእግዚአብሔር ሆነው እንደሆነ መርምሩ። ብዙ ሐሰተኞች ነቢያት ወደ ዓለም ወጥተዋልና፣ ስለዚህ ያበረታታናል። ምንን ሁሉ እንዳናምን? መንፈስን ሁሉ እንዳናምን ያበረታታል። ያለማመንና በቅድሙ ጥቅስ ደግሞ የመመርመር መብቴ የተጠበቀ ነው። አለማመን ይሄ ነገር ከእግዚአብሔር ነው አይደለም ብዬ የመጠራጠር እና የመመርመር መብቴ መጽሐፍ ቅዱስ ያረጋግጥልኛል። ማንም ነቢይ በቃ እምለውን እመን ምንም መመርመር የለም፣ ምንም መጠራጠር የለም። እመን ልብ ድንጋይ ነው ዝግ ነው አይበልህ። እንዴ ቅዱስ መጽሐፍ አይደለም 66ቱን ከጠቀስክልኝ አልጠራጠርም፣ ልቤም ዝግ አይሆንም። አባቴ እርዳኝ፣ አግዘኝ፣ አማርኛም አግዘኝ። ከዚህ ጠቅሰህ ከሆነ ልክ ነው፣ ልቤ ዝግ አይሆንም፣ አልመራመርም፣ አልጠይቅም፣ እንደወረደ ቀበል። ትንቢት እኮ ነው የተናገርክ ያለው። ካንተ ይሁን ከስጋ ይሁን ከእግዚአብሔር ይሁን መጽሐፍ ያበረታታኛል። መንፈስን ሁሉ አትመን፣ ጭራሽ ደግሞ መርምር፣ ጭራሽ ፈትን፣ ከዛስ መልካሙን ብቻ ያዝ ነው እንጂ የሚለኝ ስላወራ ሁሉንም አሜን ማለት ግዴታ የለብኝም። የተነገረን ትንቢት ሁሉ ተቀበሉ ዋጡ ብሎ ነገር የለም። እያየንም ስለሆነ ማለት ፈቀድንላቸው። ልጆቹ እንደ ነቢይ ሲያጫውታቸው እኛን እንከለክልም። እኛ ቸርች ግን በድብቅ አታርጉት ነው። ፈቀድን፣ ማክሰኞ ፈቀድን። ከየት ይምጣ ትንቢቱ? ሙከራ ተሞከረ፣ የለም። ማንትስ የምትባያለሽ የለችም። እኛ እንግዲህ ትንቢት ከኪስ እያወጣን አናከፋፍለሰው።
መፍቀድ ብቻ ነው። ይኸው ሜዳው ይኸውና ሞክረው ተለማመደው። ከዛ በኋላ ግን ሁሉን የምትናገረውን ሁሉ ግን ማህበሩ አሜን አይልም። ሁሉንም ግን እሺ እንድንል እንዳትጠብቅ። እሱን ሌላ ቸርች ሄደ ፈጽመው በተናገር ቁጥር አሜን እያለ የሚወራጭ ህዝብ አለ። ሄደ ሞክር። እዚህ ጋር ግን የምትናገራት ነገር ቼክ ትደረጋው። መንፈስ ቅዱስን አይቀበሉ፣ መንፈስ ቅዱስን ይቃወማሉ። ይሄ ልቦች ሰፈር አይደለማ። ትናገራለህ። እኛም ስንጸልይ እየተናገርን ነው። ወንድሞች በጸለው ባመለክን ቁጥር በተዘመረም ባለ ቁጥር ይነገራል። ግን ከእግዚአብሔር ቃል ጋር ከዶክትሪን ጋር ካስተምሮ ጋር እና ደግሞ የሌለ ነገር ስታወራ ግን አሜን አይባልም። መጽሐፍ ሁሉን አትመኑ ይላል። ያለማመን መብታችን የተጠበቀ ነው። ድርቅና የለም። አንዳንዱ ወደ መቆጣት ይመጣል። ይሄ ማህበር ብሎ ቃል እያላችሁ ደግሞ እንደሚለው ፔንቴኮስታል ቃል ደርቃችሁ መጽሐፍ ቅዱስ እንግዲህ በእግዚአብሔር ቃል አጠገብ የተተከለ ሰው በወንዝ ዳር አጠገብ ተተከለ ነው የሚለው። ዓመቱን ሙሉ ፍሬ እንደሚያፈራ ወንዝ ዳር እንዳለ ዛፍ ነው የእግዚአብሔር ቃል ጋር የተጠጋ ሰው ነው የሚለው እንጂ ትንቢት ጋር የተጠጋ ሰው አይደለም። መረቅና መለምለም ቃሉ ጋር ከመጠጋትና ካለመጠጋት ጋር የተያዘ ነው። ለምልመ ሞተሃል። ከዛ በኋላ ወደ መቆጣት ይመጣል። አሜን በል። አሜን ብትሉ ይሻላችኋል። አሜን ነው እንዴ? የምን ስቃይ! ለሁሉ ነገር አሜን እንዲሉ እኔ ብያችሁ አውቃለሁ። ስጸልይ መጨረሻ ላይ እስቲ አሜን እያላችሁ ባካችሁ አሜን ነው ብያቃለሁ ማለት ምንድነው? አስገድደህን ነው እንዴ አሜን የምንለው? እስቲ አሜን በሉ። ኧረ አሜን በሉ። አሜን ይባላል። እስቲ አንድ ሰው አሜን ይበል። ምን ስቃይ ነው ማለት? ያወራውን ሁሉ አሜን ማንልባቸው ቦታዎች አሉ፣ የሚባልባቸው ቦታዎች አሉ። መንፈስ ቅዱስ ልቡን ሲነካው ሰው አሜን ይላል። በተረፈ ሰው የገመገመህ ቢሆንስ አሜን ማለት ግዴታ የለበትም። እንኳን ዝም ብላችሁ አሜን ብላችሁም አልሆነም ይላል ጌታ። አሜን ብለሽም አልሆነልሽም አሜን ነው ሲል መልሶ ህዝቡ አሜን ይላል። ሁሉን ማመን ትክክል አይደለም። መንፈስን ሁሉ አትመኑ፣ ነገር ግን መናፍስ ከእግዚአብሔር ሆኖ እንደሆነ መርምሩ። ብዙ ሐሰተኞች ነቢያት ወደ ዓለም ወጥተዋልና መርምሩ። ስለዚህ በተለይ አዲስ ኪዳን ትንቢት ደግሞ የተገለጠ የቃል መገለጥ ስላልሆነ በውስጥ የሚመጣ ሪፖርት ስለሆነ ድብዝዝ ያለ ነውና ገለጣው ላይ ስተት ሊፈጠር ይችላል። ከዚህ የተነሳ እንደ ሁሉን ነገር መቀበል ጥሩ አይደለም። በየቤቱ ተሰበርኩ፣ ተሰናከልኩ፣ ቸርችጄ በትንቢት ተሰናከልኩ፣ ቸርችጄ በትንቢት ተበልቼ ተፎግሬ የሚል ሰው ሁሉ ችግሩ አትመን የተባለውን ቃል ባለመስማቱ ነው። ትንቢትን አትናቁ ግን ሁሉን ፈትኑ የተባለውን ባለመስማቱ ነው። የተገኘውን ሁሉ አሜን 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 ሲል አሎን ሲል ተሰበርኩ፣ ተሰናከልኩ፣ ተሸወድኩ ብሎ ቤቱ ቁጭ ብሏል። አዝኖ ቁጭ ብሏል። ያለውን አጥቶ ቁጭ ብሏል። ቤተ ክርስቲያን አስጠልቶት ቤቱ ቁጭ ያለ ሰው በስልካችን እንግዲህ የሚደውለው ብቻ ራሱ ብዛቱ ብዙ ነው። ትልልቅ ሰው ሁሉ የ60 ዓመት የ70 ዓመት ሰው ሁሉ ቤቱ ቁጭ ብሎ አሁን ወደ ቸርች መሄድ አስቤያለሁ፣ ለብዙ ዓመት ቤት ተቀምጫለሁ፣ ተጎድቼ ነው ከቸርች የወጣሁት። ሁሉም የሚያወራ ትንቢት፣ በትንቢት የተዘረፈ፣ በትንቢት የተጭበረበረ፣ በትንቢት ሚስቱን ያጣ፣ በትንቢት ንብረቱን ያጣ፣ በትንቢት እጮኛውን ያጣ፣ በትንቢት ገንዘቡ የተበላ። አብዛኛው ሰው ገንዘቡ የተበላ ምንድነው ሲባል አይመረምርም። ይመረምራል፣ ይፈተናል። ቅዱሳንን የማይጠቅም የማያንጽ የማያሳድግ ከሆነ እኔን የሚያንጽ እኔን የሚያሳድግ እኔን ባለሀብት የሚያደርግ እኔን በዝባዥ የሚያደርግ እናንተን ተበዝባዥ የሚያደርግ ከሆነ ከእግዚአብሔር አይደለም፣ አለቀ። ሳንቲምህን በትንቢት የማራግፍ ከሆነ እንዲህ ትንቢት አለ፣ እንዲህ ዘቅዝቆ ሳንቲምህን የሚያራግፍ ትንቢት አለ። ዓላማው ከሳንቲም ጋር ሁሌ የተገናኘ አገልግሎት ሲኖር ራቅ፣ ከእግዚአብሔር አይደለም። ትምህርትም ሲመጣ ሳንቲም ማስወለቅ፣ ስብከትም ላይ ሳንቲም ማራገፍ፣ ትንቢቱም ሳንቲም ማስወለቅ፣ ፕሮግራም ተጀምሮ እስኪያልቅ በተለያየ ዘዴ ብር ማስወጣት፣ ብር ማራገፍ፣ ይሄ ማጭበርበር ነው፣ ትንቢት አይደለም። በእያንዳንዱ ነገር በተገኘው ነገር ሁሉ ሽያጭ ወዘተ፣ ይሄ ልክ አይደለም ለማለት ነው። እንደዚህ ያልን ብዙ ነገሮችን ከእግዚአብሔር እንዳይደሉ እንድንመረምር ከታዘዝን መመርመሪያው አለ ማለት። አንድ ነገር መርምር ከተባለ ምኑ አለ? መመርመሪያዎች አሉ ማለት። ከእግዚአብሔር ይሁን አይሁን መርምሩ ሲል እግዚአብሔር ዝም ብሎ መመርመር አይቻልም። መመርመሪያው የታል? መሳሪያው የታል? አሁን የምናጠናቸው እነዛን ነው ማለት ነው። ዛሬ ነገ የሚቀጥለው ሳምንት እያልን የምንቀጥለው
የአዲስ ኪዳን ትንቢት ወይም በአዲስ ኪዳን የሚነገሩ ትንቢቶች በቤተ ክርስቲያን፣ በአጥቢያ፣ በግለሰብ፣ በማህበር የሚነገሩ መልእክቶች፣ ትንቢቶች ጌታ እንዲያለኝ ጌታ እንዲያሳሰበን ብለው ወንድሞች ሲያመጡ ሲናገሩ ከእግዚአብሔር ናቸው፣ ኪዳናዊ ናቸው ወዘተ የሚለው ለማወቅ የምንመረምርባቸውን ነገሮች ነው። ሳምንት የጀመርነው ሰኞ ቀን አንዱን ነው። መጀመሪያው ከፍሬያቸው ታውቃላችሁ። ገና ከተናጋሪው ነው የምንጀምረው። ከተናጋሪው ሰውዬ የህይወት ፍሬ ወይም የአገልግሎት ፍሬ ትንቢቱ ገና ሳይጀመር የእግዚአብሔር ነው አይደለም የሚለውን ማወቅ እንችላለን። አንዱ እሱ ነው። በፍሬያቸው ወይም ህይወታቸው ዓላማው ምንድን ነው? በቃ ሙሉ ዘመናቸውን ከብር ጋር የተገናኙ ሰዎች ሲጀመር ለምንድን ነው ትንቢታቸውን የተቀበላችሁት? ሲጀመር እንዴት እግዚአብሔር ተናገረኝ አላችሁ? በእነሱ በኩል ሲጀመር ማለት በስልክ እንኳን ሳይቀር ጭምር አስገቢ ነው ብር ግን ይሄዳሉ ሰዎች። መጽሐፉ የሚለው በብዙ ነገር ሐሰተኞች ነቢያት በፍሬያቸው በሚያደርጉት ድርጊት የታወቁ ናቸው። በዛ እናውቃለን ማለት ነው። እዚህ ጋር ቁጭ ብሎ ቡና መጠጣት የማይችሉ አሉ። ለምን ከኢትዮጵያ ሕዝብ ጋር መንገድ ዳር መቀመጥ አይችሉ? የጀበና ቡና እያማረው ምራቁን እየዋጠ ያልፋል። ዶሎሎ ነው የእግዚአብሔር ሰው የሚጠጣው። ሃይሌ ሪዞርት ነው የተቀባ ሰው የሚጠጣው። ማን ኦፍ ጋድ ኢየሱስ የት ወርዶ የት ቤት እንደገባ ማርቆስን አንብ። ማርቆስ ወንጌል የት ቤት ገብቶ መብል እንደበላና መጠጥ እንደጠጣ አንተ ከመምሩ ትበልጣለህ ነው ወይስ እሱ አላከህም? እሱ አላከህም ማለት ነው። መምሩ ልኮ ቢሆን መምሩን ካወቀው መምሩ የት ቤት እንደገባ ታቅ ነበር። የት ቤት ገብቶ ቁጭ እንዳለ የት ቤት ገብቶ ምግብ እንደበላ ትረዳ ነበረ። ከመምሩ ደቀ መዝሙሩ ይበልጣል እንዴ? የምን መንጠባረር ነው? የምን መንቀባረር ነው? የምን መንጠር ነው? ይሄ ክርስትና ከየት ነው የመጣው? በስነ ስርዓት አትሄድም? ሰፈር ድሮ አንደኛ ደረጃ ሃይስኩል እያለ እንዲህ አልነበር የምትሄደው? አሁን ምንድን ነው? ከምር እማፍርባቸው ቪዲዮዎች አሉ። በጣም ማፍርባቸው ሳይ እውነት ነው ለማቃቸው ደግሞ ቢያንስ ኤዲት ማድረግ እኮ አይዳል። ትልቅ ደረጃ ላይ ሆቴል ቤት ይመስለኛል። ሆቴል ደረጃ ላይ ከስር ደግሞ እቺን ሞባይል ፈርዶበታል። ሁሉም ቪዲዮ ቀራጭ ሆኗል። ቪዲዮ የሚቀርጽ ልጅ ደግሞ ታቻለ። እንዴት ያስጠላል። ፋራ ናቸው በአጠቃላይ ፋራ ከምሬኮ ኤሬውና የድሮ አራዳ ይግደለኝ፣ የቆጫ አራዳ ይግደለኝ አይዳል። እንትን ላይ ሬዲ ነው ልጀምር ይላል። ከስር ጀምር ይለዋል። ትልቅ ሰዓት እዚህ ላይ ግብዳ ሰዓት የሆነ መጽሐፍ ቅዱስ ነገር ጀምር እያለ ደረጃውን ይወርዳል። ምን ዘማኖፍ ጋር ምንድን ነው ሚኒንጉ? ኋላ ቀርነት፣ ማይምነት፣ ድሮ በልጅነታችን ያጣነው ነገር አለ መሰለኝ። እሱን የማካካስ ነገር በዛ ላይ ጀምር ቀራጩ ራሱ ሙድ እኮ እያዘብ ነው። ነገ ሲወጣ ከቸርች ሙድ ነው የሚይዝብ። ጀምር ይለዋል ከስሩ። ይህ በቃ ማለት እንዲህ ነበር ወይ የምትሄደው ድሮ? አንድ አገልጋይ እንዲህ ነው ተብሎ ተጽፏል ወይ? እንዲህ እንደተወጣጠርክ ከዛ ሲኖ ትራክ ሲመጣ ያኔ ነው ትክክለኛው አንተ የምትታወቀው። ትክክለኛው በቃ ይሄኛው ነህ። በቃ አንተ ይሄኛው ነህ። ስትሮጥም እንደዚህ ሩጥ፣ ስትሄድም እንደዚህ ሂድ። የምንድነው መወጣጠር? ከማን ነው የተማርከው? ጳውሎስ ነው? ጴጥሮስ ነው? ዮሐንስ ነው? ወይስ አንተ ሌላ ሃይማኖት ውስጥ ነው ያለው? የነሱ ሃይማኖት ውስጥ ነው ወይስ ሌላ ሃይማኖት ውስጥ ነው ያለው? ምንድነው? ፋሽን ነው፣ ዓለማዊነት ነው። በዚህ ዓለም ነገር መብለጥ መንፈሳዊ በረከት ነው ብለን አስበን ነው። ምንድነው? ትልቅ የወፍራም ሰዓት ለኢትዮጵያ ሕዝብ ብርቁ ነው እንዴ? እንዲታይ መከራውን ይበላል። ይሄ የሚያሳየው በልጅነት መጎዳትን ያሳያል። እኛ ቢያንስ እጃችን ላይ በቢክ ስክሪፕቶ ሰዓት ሰርተን ራሳችንን ሸውደን እንዳደግንን ጌታ ይመስገን። በጌታስ ክርስትና ውስጥ የለም። አሳፋሪ ናቸው። እነዚህን ሰዎች
እነዚህ ሰዎች እዚህ ቸርች ብጋብዛቸው ትሰሟቸዋላችሁ? ይሄን መድረክ ላይ በእግሩ የሚወጣ ይመስልሃል? መፈቅድለት ይመስላል? አንተ እዛ ሄደህ የምትጃጃልለትን አልፈቅድለትም። ለአባልነት እንኳን ገና አስጀምሬው ነው ደቀ መዝሙር አስጀምሬው ተምሮ ነው የሚገባው። እንዲህ አይነት ሃይማኖትም የለም፣ እንዲህ አይነትም አገልጋይ የለም መጽሐፍ ቅዱስ ውስጥ። እኔ አሁን እነሱ የሉም እዚህ ቤት ውስጥ ለምን እምጮኸው እነሱ እጅ ውስጥ ሄደህ የምትገባው አንተ ነህ። እንዲህ ሲንቀባረሩ የእግዚአብሔር ሰው ይመስሉሃል? ጴጥሮስን ያየኸው፣ ያዕቆብን ያየኸው፣ ጳውሎስን ያየኸው፣ ጌታ ኢየሱስን ያየኸው እንደዛ። ስለዚህ እነዚህን ሰዎች የምትከተሉ ሌላ ሃይማኖት እየተከተላችሁ እንደሆነ ቁርጥ ውሳኔ ወስን። አትቀየሩም፣ ያለበለዚያ አትለወጡም። መደብህን በደንብ አድርገህ ለየው። መስመርህን በደንብ አድርገህ አስምረው። ሲጸልይ የእግዚአብሔርን ሰው ነው የሚጠራው፣ ኢየሱስን ሰው ነው የሚጠራው፣ ድምጹም ደስ ይላል፣ ወፈር ያለ ነው ምናምን ነው እንደዚህ ነገር ነው። በዚህ አትሸወድ። ጌታ ሆይ ሲል አንድ ሰው ምንም ጌታ ላይ የሚጨምረው ነገር የለም። ጌታ ሆይ ብልም ያውን ይሰማል። ምንም ስለሚችሉ የሚጸልዩና በመንፈስ የሚጸልዩ ሰዎች ይለያያሉ። በአጠቃላይ እነዚህ ፋሽን ተኮር ልምምዶችና ተለማማጆችን ሽሻቸው። እነሱን ለመምሰል ጭራሽ እኛ ያፈርንባቸው የተሸማቀቀን አንተ እንደነሱ ለመሆን ትሞክራለህ። ጸጉር ሰሪውን ስለምን ታደክመዋለህ? አንተስ በየጠዋቱ መከራ ያን ጠርዙ እንዳይበላሽ መከራዬን ስትበላ ጠርዙን ስትጠብቅ ለምን ትውላለህ? ምናምን እንደኔ ሚዶህን ሳባርገ ወደ ኋላ ላፍ አርግ አትወጣም። ወንድ ልጅ እንደዛ። እስቲ እሁድ ጠዋት ጸጉር ቤት ቁጭ በሉና ይዋቸው። ወይ የሆነ ፕሮግራም ቀን ላይ ጸጉር ቤት ሄዳችሁ ቁጭ ይመጣል። እነሱ ናቸው ይመጡት ሳይከፍሉ ሰው ጸጉር ቤት ሰላም ነው እንዴ መስታወት። እነዚህ ሰዎች ጋር ክርስትና ግንኙነት የለው። መሳቂያና መሳለቂያ ነው ያደረጉን። አለቀ። የህይወታቸው ፍሬ የምታዩት ነገር ቀጣይ ያለው ትንቢታቸው ላለመስማት የመጀመሪያው ምክንያት አለቀ። ምራቁን ያላዋጠ ሰብሰብ ያላለ ሰው ከሱ ምንድነው? እግዚአብሔር ዝም ብሎ መጽሐፍ ቅዱሳችሁን አትገዙም፣ መጽሐፍ ቅዱሱን አታነቡም፣ ምን እሱ አይሻልምን? ለዚህ ህይወታቸው ፍሬ ነው። የበግ ለምድ ለብሰው ከሚመጡባችሁ በውስጣቸው ግን ነጣቂዎች ተኩላዎች ከሆኑ ከሐሰተኞች ነቢያት ተጠንቀቁ። ምን ማለት ነው? ትክክለኛ ባህሪያቸው ታች የተጻፈው ነው። ምን ነጣቂዎች ተኩላዎች በመንጠቅ የታወቁ ናቸው። ብዙ ነገርህን ነው የሚነጥቁት። ነጣቂዎች ተኩላዎች ከሆኑ ከሐሰተኞች ነቢያት ተጠንቀቁ። በምን እንወቃቸው? ከሰላምታው ጀምሮ የሚሸውድ ሰላም ነው እንዴ ነው ተባራታለ ምናም ብሎ እንዲህ ሲነቀንቅ በቃ እግዚአብሔር ሰው ነው ብለ ለቀጣዩ መበዝበዝ ትዘጋጃለህ። ተጠንቀቁ ይላል። በምን እንወቃቸው? ከፍሬያቸው ታውቋቸዋላችሁ። ከእሾ ወይን ከኩርንችትስ በለስ ይለቀማልን? በምንም አይነት ሁኔታ እሾ ምን ሊሰጠን አይችልም፣ ወይን ሊሰጠን አይችልም። ኩርንችት ምን ሊሰጠን አይችልም፣ በለስ ሊሰጠን አይችልም። ስለዚህ እሾ እና ኩርንችት የሆነ ሰው ነው ሰውየው። ግን ሰው ከሱ ምን ጠብቆ ነው የሚሰበሰበው? ወይንና በለስ። ሰውየው ግን ምንድነው? ራስ ተኮር ነው። ይሄኛውም እንደዛ ነው፣ ያኛውም እንደዛ ነው፣ ያኛውም እንደዛ ነው። በሶስቱ ነቢያቶች መካከል ፐርሰናል የሆነ ፉክክር ነው ያለው። አንተ መጠቀሚያ ነህ። ይሄኛው ካንተ በሰበሰበው ነገር ቪትስ ይገዛል፣ ያኛው ደግሞ እልክ ይዞና ገዛ እንዴ። ሰልፍ ፎከስ ናቸው ሰዎቹ። ህዝቡን አስጨንቆ ምን ብሎ ደግሞ የሆነች የተሻለች መኪና ይገዛል። ሲፎካከሩ ነው የሚሉት። ህዝቡ ሲበዘበዝ ነው የሚሉ፣ ሲራገፍ ነው የሚሉ። ከደሃዋ መቀነት ይወሰዳል። አሁን ቀንሶ ነው እንጂ ድሮ ሀብል ሁሉ ይወስዳሉ። ቀለበት ሁሉ የጋብቻን ቀለበት ነው አራግፈ የምትሄደው። እንዲህ አፋቸው ከፍተኛ ነው፣ ያስወጣሃል። በገዛ እጅ ቀለበትን አውልቀ አምጥተህ እዚህ ነው የምትለው። ቤት ከገባ በኋላ ነው ወይኔ 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 የምትለው። ክራይስት ተኮር አይደለም፣ ስለ ኢየሱስ አይደለም የሚነግርህ። የሚያስተምር ትምህርት ለራሱ እያመቻቸህ ነው። ዛሬ የምንካፈለው ቃል ሃሌሉያ ብሎ ጥቅስ ይዟል፣ ባይብል ይዟል። ለቀጣዩዋ ነገር ነው የሚያመቻቻት እንጂ አንተ ሉቃስን አጠና፣ ሐዋርያት ሥራን አጠና፣ ገላትያን አጠና ጋር ጉዳይ የለውም። የሚያስተምረው ትምህርት ለቀጣዩ ብዝበዛ የሚመች ነው።
አንተ ዘማሪዎቹ ስለ አምላክ እንኳን ቢዘምሩ በጆሮአቸው መጥቶ እስቲ ህዝቡን የሚያነቃቃ መዝሙር የላችሁ ነው የሚለው። ህዝቡን የሚያነቃቃ ዛት ሚንስ ለቀጣው ስራ አሁን ቀጥሎ የምትደረግ ነገር አለች ለሷም ይሁን የተባሉትን ነው የምነግራችሁ፣ የሆነውን ነገር ነው የምነግራችሁ። እዚህ የሚማሩ ልጆች ዩኒቨርሲቲ ተማሪ ልጆች አንድ ጊዜ መዝሙር ሊያቀርቡ አንድ ቦታ ተጋበዙ። ልጆቹ በቃ ደሙ ነው፣ ኢየሱስ ነው፣ እግዚአብሔር ነው፣ ቅዱስ ነው ነው የሚሉት። ከዛ ፓስተሩ ተናደደ። ለምን ለቀጣው ፕሮግራም አይሆንም? የቀጣው ፕሮግራም ግርግር ፈጥረ አርገ ሳንቲም መልቀም ነው። ልጆቹ ደግሞ ሲሪየስ ወርሺፕ አድርጉት። የኢየሱስ ደም ነው ምናምን። ህዝቡ ዳንኩኝ ጸደቅኩኝ ካለ ምኑን ሰጠ? ምኑን ሰጠ? በቃ አረጋገጠ እኮ ይሄ ክፈል ቢሉትም አይከፍል። ቀጣዩ ላይ ያስቦካካ አይዞህ እኔ ግን አለውልህ ሰበርኩልህ ጣል ጣል አርግ ነው ዋናው። ስለዚህ ለልጅቷ ጠጋላትና በጆሮዋ እዚሁ የነበረች ልጅ ምጣቋት ናቸው አንዳንዴ ለውጊያም ይሆን መዝሙር የለሽም አላት። እዛው ማይኳን እንደያዘች የለኝም ፓስተር አለችው። ማለት ምክንያቱም ሰው ሊያመልክ ነው ቅዱስ ሊል ነው ምናምን ነው እሱ የፈለገው ውጊያ አመራው ዛሬ ጠላት በዚህ ወጥቶ በዚህ ገብቶ ብለ ማራገፍ ነው። ቀጥሎ ያለውን ስራ መስራት ነው። እነዚህ ሰዎች የሚያደርጉት ድርጊት አላማቸው፣ ግባቸው፣ ፍሬያቸው በሙሉ ሰልፍ ሴንተርድ የሆነ ነው እና የክርስቶስን ትምህርት ጠምዝዘው ሰውን ነጣቂ ተኩላ ናቸውና የሚነጥቁበትን ነገር ማመቻቸት ነው። ህዝቡም ለዛ እየተዘጋጀ ማኒፑሌት እየተደረገ ይቆያል። እንደዚህ አይነት ሰው በቀላሉ ታራግፏል። እነዚህን አይና ዘርፎ ባገኙት ነገር የሆነ ነገር ከብረው ሲያያቸው ሌላኛውም ልጅ ይናፍቃል። ኦኬ ነብይ ማለት ለካ ይሄ ነው ማለት ነው። ነብይ ማለት ቸርች ይከፍታል፣ ያደርጋል፣ ይዘንጣል፣ መኪና ይገዛል። ነብይ ማለት ቸርች ይከፍታል፣ ሰው ይዘርፋል፣ ቤት ይሰራል። ወይም መኪና ነው የሚወዱት፣ መኪና ይገዛል። እንደዚህ ነው። ልጆች ሁሉ ነብይ ለመሆን የሚፈልጉትን እስቲ ብዙዎቹን የእግዚአብሔርን መንግስት የማገልገል ጽድቁ ጥማቱ ክርስቶስን አገል ምናምን ይሆነን ያብዛኛው ወጣት ይሄን የምጠይቀው ለመሰላችሁ ብዙዎቹ ነብይ ነኝ በቃ መኑኝ ነብይ ካልሆን ሞቼ እገኛለሁ የሚሉ ልጆች በሁለት ነገር ብዙዎቹን ነው ሁሉን አላልኩ። እግዚአብሔር ትንቢትን ስለሚሰጥ እኛ ቸርች ትምህርት ተምረናል። ሁሉም ሰው ትንቢት መናገር ሁሉ ይችላል ብለናል፣ እንኳን አንዳንድ ሰው። ነገር ግን አሁን ብዙዎቹ በሆነ ሰሞን ላይ ይፈሉ የነበሩ ልጆች ሁለት ነገር እምቢ ያላቸው ናቸው። አንደኞቹ ትምህርት እምቢ ያላቸው ናቸው። ገፍተው በትምህርት በቀለም ዲግሪ ምናምን ይዘው ያን የፈረደበት የመንግስት ደሞዝ መብላት ያቃታቸው ናቸው። በወር 3000 5000 መንግስት የሚሰጣቸውን መቀበል ያልቻሉ ናቸው። ወይ ደግሞ እንደሌላው ብልጥ እንዲህ ብለው በቴክኒክ በሙያ በምናምን ሄደው ቢዝነስ ውስጥ ገብተው 100 ሺዎችን 200 ሺዎችን ማገላበጥ የከበዳቸው ናቸው። ባጭሩ በትምህርትም በሙያም በሁለቱም መሄድ የማይፈልጉ ሰነፍ ወጣቶች አንድ ሰሞን በየሰፈሩ ነብይ መሆን ጀመሩ። ሰነፎች ስራ ይወዱ፣ ሙያ የላቸው፣ ወይ በትምህርት አልገፉ፣ ወይ በሆነ ቢዝነስ አሮጡ። ስንፍና የያዛቸው ልጆች ሁሉ በየሰፈሩ ነብይ ነኝ ብለው ተነሱ። አብዛኞቹ ወጣቶች ጅማሬያቸው ይሄ ማለት እግዚአብሔር በማህበር በአጥቢያ ውስጥ በሷም በሱም በዛም አይናገርም አላልንም፣ ይናገራል። ብዙዎቹ ግን ከቸርች እስከ ማፈንገጥ አንድ ሰው ሙሉ ወንጌል ውስጥ ትንቢት ቸርቿ አትቀበልም፣ ትቀበላለች አይደል? ነቢያት አሉ ብላ ታምናለች አይደል? እነሱ ያምናሉ አይደል? ለምንድን ነው ግን ከሙሉ ወንጌል ወጥተው እሺ ከኛ ሲወጡ እኛ ጋር ቁጥጥሩ ጥብቅ ነው። ከሙሉ ወንጌል ወጥተው እዛው ሰፈር በፌስታል ሸራ ወጥረው ትንቢት ቸርች የሚጀምሩ ሰዎች እኔ እነ ሙሉ ወንጌል አላስጠጋም ስላሉኝ ነው። እነ ቃለ ሕይወትም አላስጠጋ ስላሉኝ ነው። ኦርቶዶክስም አላስጠጋለች፣ አድቬንቲስቱም አያስጠጋኝ፣ ማንም አላስጠጋ ብሎኝ ነው እዚህ ቁጭ አልኩት። እነሱ ማን ከልክሏቸው ነው የወጡትና እዛው ሰፈር ላይ ፌስታል የወጠሩት? ሙሉ ወንጌል ትንቢት አትቀበልም ወይ? ለምን ወጡ? አንዳንድ ጊዜ ማለት ጠይቁ። ልጆቹ የሚቆጣጠራቸውን አይፈልጉም። ትንቢታቸው እንዲጠና አይፈልጉም። በስርዓት መሄድ አይፈልጉም። በእግዚአብሔር ቃል ቁጥጥር ስር መሆን አይፈልጉም። በመሪዎች ቁጥጥር ስር መሆን አይፈልጉም። እንዳሻቸው ግርግር ፈጥረው ይህንን ምስኪን ህዝብና ደግሞ የሚከተሏቸውን ሴቶች
ሐሰተኛ ትንቢቶች ደግሞ በጣም ተጋላጭና ለጀማሪ ነቢያት የበዝበዛ ምንጭ የሚሆኑት ደግሞ በዋነኛነት ሴቶች ናቸው። የሚገርመው የሆነ ልጅ እዚህ ሰፈር ግርግር ሲፈጥር እዛ ጋር የምታያቸውን ሴቶች ሌላ ጊዜ የሆነ ሰፈር አንድ ነቢ ሲጀምር እዛም ጋር አሉ። እዚህ ቸርች ያላችሁ ወንዶች ሚስቶቻችሁ ሲንቀዠቀዡ አግዷቸው። ጦስ ነው። ምንም ለቤታችሁ ይዘው የሚመጡት በረከት የለም። እግዚአብሔር ቤትሽም ሆነሽ ይሰማሻል። መዞር ግን ጥቅም የለው ማለት ሰነፎች ሴቶች የሚያደርጉትን ነገር ይህን ቃል የተማራችሁ ሴቶች አታድርጉት። አንዷን እንሂድ አለቻት። ያቺ እህቴ ደግሞ ጎበዝ ነች። ምን ነው አንቺ ይህን ሁሉ ተምረሽ እዛ ትሄጃለሽ ስትላት፣ አይ እኔ እኮ እንዲህ ለማየት ነው አለች። ለማየት አይደለም ቡክሽን ይዘሽ አይደል ሄድሽው ሳሰሪ ልትበይ። የሰላቢ መንፈስ ነው የጅማን ከተማ ሀብት ያንቺ አካውንት ውስጥ ከተትኮኝ። ሰላቢ መንፈስ የሰው ብር ወደ ሰው አካውንት የሚከት ሰላቢ ብቻ። ሰርተ ነው የምትበላው። የከተማውን ሀብት አዞርኩት፣ በዚህ ከተማ ያለውን ሀብት ወደ አንተ አዞርኩት። አሜን። የሰነፍ መዓት ወንጀል ነው። እኔ አካውንቴ ውስጥ ማለት ነው ያላሰብኩት የሆነ ብር ቢገባ ባንኩን ጠይቃለሁ። ማን ነው ሰውየው? ምንድነው? ኬት ደግሞ ያደረኩት ነው? የላከውን ሰውዬም ስምሳይ አላቀውም። ስለዚህ አጣሩልኝ እንጂ አሜን አይባል። ነገ ፖሊስ መጥቶ እንዲይዞ ሲሄድ ምንድነው ሲል ኬት ነው የገባው ምኑ ማለትም አለ። እግዚአብሔር ሆይ የተሰለበ ገንዘብ በአካውንታችን በኢየሱስ ስም አይግባ። እግዚአብሔር ምን ሰራው ስራ ላይ ግን ተአምር አድርግ፣ ሚራክል አድርግ። እግዚአብሔር ትንሿ ነገር ላይ ሚራክል ይሁን፣ እግዚአብሔር ተአምር ይሁን። እግዚአብሔር ሆይ እጆችህን አሳየን፣ እጆችን አለማምደን። እንደዛ ነው የሚሆነው። ስለዚህ እነዚህም በምን ታውቋቸዋላችሁ? በፍሬያቸው ታውቋቸዋላችሁ ይላል። እንጸልይ። በእምነት አይለቀኝም አይተወኝም መድኃኒቴ የሰላሜ ጌታ እረፍት የሰጠኝ ጌታ ኢየሱስ። በእምነት አንዴ አይለቀኝም አይተወኝም መድኃኒቴ የሰላሜ እረፍት የሰጠኝ ጌታ ኢየሱስ። ታማኝ ስለሆንክ እናመሰግንሃለን። ስለማትለቀን፣ ስለማትተወን፣ ስለማትጥለን እናመሰግንሃለን። መጨረሻችን ስላማረ እናመሰግንሃለን። በስብራት፣ በሐዘን፣ በመቅሰፍት፣ በድንጋጤ ተክዞ ወደ መቃብር የሚወርድ ማንም ሰው እዚህ ቤት ስለሌለ፣ ሽበቱ በሐዘን ወደ መቃብር የምትወርድ ማንም ሰው ስለሌለ አመሰግንሃለሁ። ስለባረከን፣ እጅህን ስላሳየህን፣ ስለጎበኘህን፣ ስለለመድነው፣ ስላየነው ጣት እናመሰግንሃለን። ታማኝነትህን እናመሰግናለን። ታማኝነትህን እናመሰግናለን። ታማኝነትህን እናመሰግናለን። በማናቃቸው የእድሜያችን ጊዜያቶች፣ በማናስተውላቸው ቀናቶች ሳናውቅ ስለተደረገው የታማኝነት እርዳታ፣ ገዛ፣ ጥበቃ፣ ምሕረት፣ ቸርነት፣ ጸጋ፣ ርኅራኄ እናመሰግናለን። በማናቃቸው ብዙ ቀናት፣ ባላስተዋልናቸው ብዙ ሰዓታት ስላደረክልን በጎነት፣ ሳናቀው ስላደረከው በጎነት፣ ሳናቀው ስላደረከው ጥበቃ፣ ሳናውቀው ስለተደረገልን ቸርነት ታማኝነትህን እናመሰግናለን።
በተጠራጠርን ጊዜ ስለረዳህን እናመሰግንሃለን። ለምን ብለን ባልን ሰዓት አንተ ግን ታማኝ ስለነበርክ እናመሰግንሃለን። ልባችን ባፈገፈገ ሰዓት አንተ ግን ታማኝ ነበርክ። በዛልን ሰዓት ታማኝ ነበርክ። ተስፋ በቆረጥን ሰዓት ታማኝ ነበርክ። ስፍራ በለቀቅን ሰዓት በስፍራህ ላይ ታማኝ ነበርክ። በጠረጠርንህ ጊዜ አንተ ግን በዚያው ታማኝ ነበርክ። ባማንህ ሰዓት አንተ ግን ታማኝ ነበርክ። ወደ ኋላ በወሰንን ሰዓት አንተ ግን በስፍራ ታማኝ ነበርክ። እግሮቻችን ባልጸኑበት ሰዓት፣ በተብረከረኩበት ሰዓት፣ ቁርጭምጭሚቶቻችን በላሉ ሰዓት አንተ ግን ታማኝ ነበርክ። እናመሰግንሃለን፣ እናመሰግንሃለን። ታማኝነትህን እናመሰግናለን። የቆምነው ታምነን አይደለም። የቆምነው ራሳችንን አምነን አይደለም። ባንተ ታማኝነት ግን እስካሁን አለን። ባንተ ታማኝነት ወጣን ገባን። ባንተ ታማኝነት ጸናን ቆምን። ታማኝ ሆይ ተመስገን። የታመንከው ሆይ ተባረክ። ለሰው ሳንናገር ልባችን ጥያቄ በፈጠረ ሰዓት፣ ብቻችንን በውስጣችን ባማን ሰዓት፣ ለምን ሆነ ብለን ባልመለስክልን ሰዓት፣ ዝም ባልክ ሰዓት፣ በብዙ ጥያቄዎቻችን ላይ መሆን አይገባውም ነበር ይሄ ነገር ብለን ባልን ሰዓት ዝም ባልክ ጊዜ ግን ታማኝ ነበርክ። የታመንክ ነበርክ። ዝም ስላልክ ስላልመለስክልን አልጠፋንም፣ አልሄድንም። ታምነን አይደለም፣ ታማኝነትህ አቆመን፣ ታማኝነትህ አቆየን፣ ታማኝነትህ አጸናን። ጌታ ሆይ የታመንከው እውነተኛ ምስክር አንተ ብቻ። የአባት ቁጣ፣ ፍርድ፣ ዝምታ በወረደብህ ጊዜ እንኳ የታመንከው ምስክር የናዝሬቱ ኢየሱስ አንተነ። ያንተ መታመን አሰንብቶናል። ያንተ ታማኝነት ያንተ ታማኝነት እንዳናፈገፍግ አደረገን። ታማኝነት ደገፈን፣ ታማኝነት አቆየን፣ አሰነበተን። የታመንከው ምስክር ከሙታንም በኩር የናዝሬቱ ኢየሱስ እግዚአብሔር ሆይ ስለ ኢየሱስ ተባረክ። ስለ ታመነው ምስክር ተባረክ። ስላላጉረመረመው ወደ ኋላ ስላላፈገፈገው የአባቴን ምክር የእግዚአብሔርን ሐሳብ አታውቅም ጴጥሮስ ሂድ ወደ ኋላ ብሎ ያላፈገፈገ ወደፊት የወጣ የናዝሬቱ ኢየሱስ እኔ ነኝ እነዚህን ተዋቸው ብሎ ራሱን አሳልፎ የሰጠ የታመነው ምስክር ታማኝነቱ ዛሬም ረዳን። ታማኝነቱ ዛሬም አገዘን። በእርሱ መታመን ምክንያት ቆመናል። በእርሱ መታመን ምክንያት ጸንተናል። የእኛ ሐሳብ ሁሉ አልጸናም። ውሳኔዎቻችን ሁሉ ከንቱ ሆኑ። እመለሳለሁ ብለን አልተመለስንም። ይብቃኛውንስ ብለን አሁንም እየተጓዝን ነው። ወደ ኋላ ብናይም እንደ ሎጥ ሚስት አልጠፋንም። የታመንክ ሆይ ያለመጥፋታችን ምስጢር ሆይ የጨው አምድ ያልሆንብህ ጌታ ሆይ ታማኙ ኢየሱስ የታመንከው ሮጠ የጨረስከው የክብር ጌታ እናመሰግንሃለን። ተባረክ እግዚአብሔር ሆይ አምላክና አባት ሆይ ስለ ኢየሱስ እናመሰግንሃለን።
የእኛን ነገር ሁሉ በእርሱ ምክንያት ስለቆጠርክበት ስለታመነው ምስክር ስለ ልጅ ስለ ኢየሱስ እናመሰግናለን። የወንድሜና የኔ እህቴ መቆም በእርሱ መታመን ላይ ስለተመሰረተ፣ መጽናታችን በእርሱ መጽናት ስለተመሰረተ፣ እግዚአብሔር ሆይ ማፈግፈግ ስላልቻልን፣ መመለስ ስላልቻልን፣ እጅ መስጠት ስላልቻልን፣ በዝለት ስለተከተልን፣ በመውደቅ መነሳት ስለተጓዝን እግዚአብሔር እናመሰግናለን። እናመሰግናለን። በመንገድ ላይ አጸናህ፣ በሕይወት ጎዳና ላይ አራመድከን፣ እየዛልን አበረታህን፣ ወድቀን ሳይቀር አነሳህን፣ በመንገድ ስንቆም አበረታህን፣ በበትር በምርኩዝ አጸናህን፣ ከፊት ለፊታችን መልካም ገበታ አሳየህን። ኢየሱስን እያየን ምልክትን እያየን ከፊት ለፊት ያለውን እያየን አርማችንን እያየን እንድንፈጥን አደረከን። የታመንክ እግዚአብሔር ታማኝ ኢየሱስ አመሰግንሃለሁ፣ አመሰግንሃለሁ። አናፍርም፣ አናፍርም። ቀድሞአልና አናፍርም። ቀዳሚ ሆኗልና አናፍርም። መንገዱን ጠርጎታልና አናፍርም። ተመስገን። ግሩም ኢየሱስ ተባረክ። ድንቅ ኢየሱስ ተባረክ። ቀዳሚያችን ተባረክ። የእምነታችን ጀማሪ ብቻ አይደለህም፣ ፈጻሚ ነህ። እናመሰግንሃለን። እዚህ ቤት ጀምሮ የማይፈጽም ማንም የለም። አመሰግንሃለሁ። ተባረክ፣ ተመስገን። ከዚህ ደግ አባት፣ ከዚህ ቸር አባት ልጁን ሳይሰስት ከሰጠ ቅዱስ አምላክ እና ከውድ ልጁም ከኢየሱስ ጸጋ ምሕረትም ሰላምም በእውነት በሁላችን ላይ ይሆን። ከነ ውጤቱ በእኛ ላይ ይሆን። ከነ ፍሬው በእኛ ላይ ይሆን። በተጨበጠ ነገር በእኛ ላይ ይሆን። በኢየሱስ ስም አሜን፣ አሜን። ሰላም ግቡ።